አርእስተ ዜና ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነፃ የቪዛ አገልግሎት ልትፈቅድ ነው። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ መሆኑን የቱሪዝም ሚኒስቴር አስታውቋል። ዝርዝር አለን። የኢትዮጵያ መንግስት ለ2025-26 በጀት ዓመት ለነዳጅ ድጎማ የመደበው 100 ቢሊዮን ብር ወደ 272 ቢሊዮን ብር ማደጉ ተነግሯል። ይህ 172 በመቶ ጭማሪ በሀገሪቱ የማክሮ ኢኮኖሚ ማሻሻያ ላይ ከፍተኛ ጫና ፈጥሯል ሲሉ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ተናግረዋል። ተሰሙታላችሁ። የኮንጎ ዲሞክራቲክ ሪፐብሊክ መንግስት በትራምፕ አስተዳደር የሶስተኛ ሀገር መርሃ ግብር መሰረት ከአሜሪካ የሚባረሩ ስደተኞችን ለመቀበል መስማማቱን አስታውቋል። በዚህም ኮንጎ ተመሳሳይ ስምምነት ከተፈራረሙ 8 የአፍሪካ ሀገራት መካከል የቅርብ ጊዜዋ ሆናለች። እነግራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ 48 ሰዓታት ቀነ ገደብ ሰጥተዋል። ፕሬዝዳንቱ ከዚህ ቀደም አስቀምጦት የነበረውን የ10 ቀናት የመጨረሻ ቀነ ገደብ እንደ አውሮፓውያን አቆጣጠር በሚያዝያ 6 ማብቃቱን ተከትሎ በድጋሚ ለ48 ሰዓታት ማሻገራቸው ታውቋል። የዓለም አቀፍ ጉዳያችን ነው። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማጋራችሁ ይሆናል። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነፃ የቪዛ አገልግሎት ልትፈቅድ ነው። ለትራንዚት መንገደኞች እስከ 7 ቀናት የሚቆይ ነፃ የቪዛ አገልግሎት በሚኒስትሮች ምክር ቤት መጽደቁ ተሰምቷል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ መሆኑን የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ ጠቁመዋል። ይህም በዓመት በአውሮፕላን ማረፊያው በኩል የሚያልፉ ከ15 ሚሊዮን በላይ መንገደኞችን ወደ ሀገር ውስጥ በመሳብ የቱሪዝም ዘርፉን አሁን ካለበት በእጥፍ ለማሳደግ ትልቅ ፋይዳ ይኖረዋል ተብሏል። ማሻሻያው መንገደኞች በአውሮፕላን ማረፊያ ረጅም ሰዓታት ከማሳለፍ ይልቅ አዲስ አበባንና ሌሎች የበረራ አማራጭ ያለባቸውን የቱሪስት መዳረሻዎችን እንዲጎበኙ የሚያስችል ስለመሆኑም ዴኤታው አብራርተዋል። የስቶፕ ኦቨር ቱሪዝምን ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውንም አቶ ስለሺ አስታውሰዋል ሲል ፕሬስ ዘግቧል። የኢትዮጵያ አየር መንገድ በምዕራብ አፍሪካ የአውሮፕላን ጥገና ማዕከል ሊገነባ ነው። የኢትዮጵያ አየር መንገድ በምዕራብ አፍሪካ የአውሮፕላን ጥገና ማዕከል ለመገንባት የሚያስችለውን የአዋጭነት ጥናት አጠናቆ ወደ ተግባር ምዕራፍ መሸጋገሩ ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአዲስ አበባ ሲካሄድ የቆየውን የመጀመሪያው የአፍሪካ የአውሮፕላን ጥገና ዘርፍ ኮንፈረንስ ማጠቃለያን በማስመልከት በሰጡት ማብራሪያ ላይ አየር መንገዱ በምዕራብ አፍሪካ የአውሮፕላን ጥገና ማዕከል እንደሚከፍት አስታውቋል። በአህጉሪቱ ጠንካራ የጥገና ማዕከል አለመኖሩ የአፍሪካ አየር መንገዶች በፈለጉት ፍጥነት እንዳያድጉና ትርፋማ እንዳይሆኑ ትልቅ እንቅፋት ሆኖ ቆይቷልም ብለዋል። ይህንን የአየር ትራንስፖርት ኢንዱስትሪ የጥገና ማዕከል ክፍተት ለመሙላት አየር መንገዱ ከአስካይ አየር መንገድ ጋር በጋራ ለመስራት ጥናት አጠናቆ ወደ ትግበራ ለመግባት መዘጋጀቱን ገልጸዋል። አየር መንገዱ አሁን ላይ ካለው የጥገና አቅም አኳያ የራሱን አውሮፕላኖች ከመጠገን ባለፈ ከሳውዲ አረቢያ፣ ከኦማንና ከሞሮኮ ለሚመጡ አውሮፕላኖች ጭምር የጥገና አገልግሎት እየሰጠ እንደሚገኝ አመላክተዋል። የኢትዮጵያ የነዳጅ ድጎማ ወጪ ከተመደበለት በጀት 172 በመቶ ጨመረ። የኢትዮጵያ መንግስት ለ2025-26 የበጀት ዓመት ለነዳጅ ድጎማ የመደበው 100 ቢሊዮን ብር ወደ 272 ቢሊዮን ብር ማደጉ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ እንደገለጹት ይህ 172 በመቶ የበጀት ብክነት በሀገሪቱ የማክሮ ኢኮኖሚ ማሻሻያ ላይ ከፍተኛ ጫና ፈጥሯል። ለወጪው መጨመር በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ አካባቢ ያለው ግጭት ዋነኛ ምክንያት ሲሆን ወደ ኢትዮጵያ ሊገባ የነበረ 180 ሺህ ሜትሪክ ቶን ነዳጅ አለመግባቱም ታውቋል። ይህም መንግስት ነዳጅን ውድ በሆነው የዓለም አቀፍ የቦታ ገበያ በከፍተኛ ውጭ ምንዛሬ እንዲገዛ ሊያስገድደው ይችላል ተብሏል። ይህ ተለዋዋጭ ሁኔታ በውጭ ምንዛሬ ክምችት ላይ ስጋት የፈጠረ ሲሆን የኢትዮጵያ ብሔራዊ ባንክ በየ2 ሳምንት የሚያካሂደውን የውጭ ምንዛሬ ጨረታ እንዲያቋርጥ ሊያደርገው እንደሚችልም ባለሙያዎች ያስጠነቅቃሉ። ቀደም ሲል በኮቪድ-19ና በሰሜኑ ጦርነት የተስተጓጎለው የኢኮኖሚ ማሻሻያ መርሃ ግብር አሁን ደግሞ በዓለም አቀፍ የጂኦፖለቲካ ቀውስ ሳቢያ አዲስ ፈተና ገጥሞታል ሲል ካፒታል ዘግቧል።
ከ122000 በላይ አሽከርካሪዎች ተቀጡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በበጀት ዓመቱ 9 ወራት ለአደጋ ተጋላጭነት አላቸው ተብለው በተለዩ 40 መንገዶች ላይ በተደረገ ቁጥጥር 122957 አሽከርካሪዎች ላይ ቅጣት መጣሉን አስታውቋል። በተለይም ለአደጋ መንስኤ በሆኑት ከፍጥነት ወሰን በላይ ሲያሽከረክሩ የተገኙ 80892 አሽከርካሪዎች እንዲሁም ከተፈቀደው የአልኮል መጠን በላይ ጠጥተው የተገኙ 1653 አሽከርካሪዎች ላይ የእርምት እርምጃ መወሰዱ ተነግሯል። በአደባባዮች ላይ እንዲሁም በመስቀለኛ መንገዶች ላይ ምጽዋት የሰጡና ግብይት የፈጸሙ 4500 ግለሰቦችም ተቀጥተዋል። በተያያዘም በ9 ወራት በእግረኛ መንገድ አጠቃቀም ዙሪያ በተደረገ ቁጥጥር 21202 እግረኞች በገንዘብ ሲቀጡ 16651 እግረኞች ደግሞ በማህበራዊ አገልግሎት እንዲሰጡና በድምሩ 37850 እግረኞች ተጠያቂ ሆነዋል። በሌላ በኩል በመንቀሳቀሻ መንገድ ላይ ለረጅም ጊዜ ተበላሽተው የቆሙ 743 መኪኖች በክሬን ተነስተው መንገዱ ለትራፊክ ፍሰቱ ምቹ እንዲሆን ተደርጓል ሲል ባለስልጣኑ በማህበራዊ ድረገጹ አስታውቋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። ኮንጎ ከአሜሪካ የሚባረሩ የሶስተኛ ሀገር ስደተኞችን ለመቀበል ተስማማች። የኮንጎ ዲሞክራቲክ ሪፐብሊክ መንግስት በትራምፕ አስተዳደር የሶስተኛ ሀገር መርሃ ግብር መሰረት ከአሜሪካ የሚባረሩ ስደተኞችን ለመቀበል መስማማቱን አስታውቋል። በዚህም ኮንጎ ተመሳሳይ ስምምነት ከተፈራረሙ 8 የአፍሪካ ሀገራት መካከል የቅርብ ጊዜዋ ሆናለች። እንደ ኮንጎ ኮሚኒኬሽን ሚኒስቴር ገለጻ ስደተኞቹ ከዚህ ወር ጀምሮ ወደ ሀገሪቱ መግባት ይጀምራሉ። ስምምነቱ ለኮንጎ መንግስት ምንም አይነት ወጪ የማይጠይቅ ሲሆን አሜሪካ አስፈላጊውን የሎጂስቲክስና የትራንስፖርት ወጪ ሁሉ ትሸፍናለች። የኮንጎ መንግስት ውሳኔው ለሰብአዊ ክብርና ለዓለም አቀፍ ትብብር ያለውን ቁርጠኝነት የሚያሳይ መሆኑን ገልጿል። ይሁን እንጂ የሰብአዊ መብት ተሟጋቾች ስምምነቱ አሳሳቢ ውሳኔ መሆኑን እየገለጹ ነው። በተለይም ስደተኞቹ ወደ ትውልድ ሀገራቸው እንዳይመለሱ በአሜሪካ ፍርድ ቤቶች የጥበቃ ትዕዛዝ ያላቸው መሆኑና ተቀባይ ሀገራቱ እንደ ደቡብ ሱዳንና ኢኳቶሪያል ጊኒ ያሉ የመብት ጥሰት ያለባቸው መሆኑ ስጋት ፈጥሯል። የኮንጎ መንግስት በበኩሉ ወደ ሀገሪቱ የሚገቡ ስደተኞች በሀገሪቱ ሕግ መሰረት በግለሰብ ደረጃ ጥብቅ ምርመራ እንደሚደረግባቸው አስታውቋል ሲል አፍሪካን ኒውስ ዘግቧል። ነገ ሁሉም ነገር ይለይለታል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ 48 ሰዓታት ቀነ ገደብ ሰጥተዋል። ፕሬዝዳንቱ ከዚህ ቀደም አስቀምጠውት የነበረውን የ10 ቀናት የመጨረሻ ቀነ ገደብ እንደ አውሮፓውያን አቆጣጠር በሚያዝያ 6 ቀን ማብቃቱን ተከትሎ በድጋሚ ለ48 ሰዓታት ማሻገራቸው ታውቋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት ለበርካታ ጊዜያት የተለያዩ ቀነ ገደቦችንና ማስጠንቀቂያዎችን ሲሰጡ ቆይተዋል። በአዲሱ ማስጠንቀቂያቸው ኢራን እስከ ማክሰኞ መተላለፊያውን ለሰላማዊ የመርከቦች እንቅስቃሴ ክፍት የማታደርግ ከሆነ የኤሌክትሪክ መሰረተ ልማቶችንና ድልድዮችን እንደሚያወድሙ አስጠንቅቀዋል። ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ቆይታ በዛሬው ዕለት ስምምነት ላይ ይደረሳል የሚል ተስፋ እንዳላቸው ቢጠቁሙም ስምምነቱ በፍጥነት ካልመጣ በኢራን ያለውን ሁሉንም ነገር እንደሚያወድሙና ነዳጇንም እንደሚወስዱ ዝተዋል። ኢራን ለትራምፕ ዛቻን በሰጠችው ምላሽ አሜሪካና እስራኤል ንጹሃንን ኢላማ ያደረጉ ጥቃታቸውን የሚቀጥሉ ከሆነ እስካሁን ያልታየና ከባድ መጠነ ሰፊ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። ይህ በእንዲህ እንዳለ ባለፉት 24 ሰዓታት ውስጥ ብቻ 15 መርከቦች በሆርሙዝ የባህር ወሽመጥ ላይ ማለፋቸውን የኢራኑ የዜና ወኪል ፋርስ ኒውስ ዘግቧል። የመተላለፊያው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ከ90 በመቶ በላይ መቀነሱ የሚታወቅ ነው። የኢራን ፕሬዝዳንት ቢሮ በበኩሉ በሆርሙዝ ሰርጥ የሚያልፉ መርከቦችን የማለፊያ ክፍያ በማስከፈል በጦርነቱ ለደረሰው ውድመት በካሳ መልክ ለመዋል መታቀዱን መግለጹ ይታወሳል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ